ይሄ አሁን የምናደርገው ውይይት እኔ አይቼው የማላውቀው አይነት ውይይት ነው። አቶ መለስ የጊዜያዊ መንግስት ፕሬዚደንት ምንም እንኳን አሁን በዚያ ወንበር ባይሆንም የሚሳተፉት በኢህአዴግ ሊቀመንበርነት ቢሆንም ከእንደዚህ ከአንድ ወንበር ከያዘ ሰው ጋር በእንደዚህ አይነት ሁኔታ መሳተፍና መከራከር መወያየት መቻሉ ትልቅ እርምጃ ይመስለኛል እና ይህንን ስላዘጋጃችሁት በጣም አመሰግናለሁ። ሁለተኛ በብሔረሰብ በሚባለው ቃሉም ስለማልወደው ነው እንዲህ ምለው ምናልባት ነገሩን በተጨባጭ ለማየት እንዲረዳል በሀገር ውስጥና በውጭ ያሉ ድርጅቶች እነማን እንደሆኑ እናውቃቸዋለን መሰለኝ። በተጨባጭ መወከል የነበረባቸው ያልተወከሉ ወይም መወከል ያልነበረባቸው እየተወከሉ አሉ የምንላቸው አለ ነው። ስማቸውን እያነሳን ለመወያየት እንችላለን ወይ? መወከል የነበረበት ድርጅት የለም እንጂ መጀመሪያ እንዴት ተብሎ በደርግ ዘመን እንደምናውቀው የፖለቲካ ድርጅት ማቋቋም አይቻልም፣ አልነበረም። ነፃ ውይይት፣ ነፃ ጋዜጣ አልነበረም። የፈለገ ምናልባት ቢናገርም አንዳንድ አደጋን ለመቀበል ተዘጋጅቶ ምናልባት መናገር ይቻል ነበር ይሆናል። ከዛ በተረፈ የለም፣ ስብሰባም የለም። ስለዚህ የተደራጀ ነገር በእውነት ለፖለቲካ ድርጅት ምን አልነበረም። ስለዚህ እያለ ያልተወከለ የለም። እያለ ያልተወከለ እኔ የማውቀው ከውጭ ነው ያለው። አሁን ያ ማነው ቅንጅት ምናምን ቅንጅት ኢድሃቅ የሚባለው እሱ ነው ያልተወከለው። እሱ ባለመወከሉ እኔ ለራሴ ቅሬታ አለኝ። አባልም አይደለሁም፣ እንደውም ፍቅርም የለኝ ከዛ ጋር ድርጅት ጋር። ኢድሃቅን እንዴት ነው ያየነው? በእኛ በኩል የደርግ ሸንጎ ሶስተኛ ጉባኤ ይሄ የመጨረሻ የነበረው ጉባኤ እሱን ተቀብሏል ኢድሃቅ። እኛ ያ ጉባኤ የሰላም አቅጣጫን እንትን በማለት ትንሽ ወደ ሰላም አቅጣጫ ጎንበስ በማለት በዋና መልኩ ግን ወደ ጦርነት ሞቢላይዜሽን የሄደ ጉባኤ ነበር ብለን ነው የምናስበው። ያንን ተቀብለው ሲያበቁ ደርግ ከወደቀ በኋላ ኢሚዲየትሊ ጦርነት አወጁ። ወዲያውኑ 2 ቀንም አልሰጡም። ምንድነው እየተሰራ ያለው? ከደርግ ሸንጎ ውሳኔ የባሰ ነገር እየመጣ ነው የሚለውን ለማሰብ እንኳን ጊዜ አላገኘውም። በወዲያውኑ ነው ጦርነትን ያወጁት። እና እነኚህ ሰዎች ለሰላም ዝግጁ መሆናቸውን በፍጹም በምንም አይነት መንገድ አላሳዩንም። እና ኦል ዘ ዌይ ስሩ በተከታታይ ያስታወቅነው ነገር ቢኖር ምንድነው የጦርነት አዋጁን ያንሱና ይሳተፋሉ የሚል ነበር በእኛ በኩል ይቀርብ የነበረው። እነሱ የጦርነት አዋጁን ሳናነሳ እንሳተፋለን ነበር ነገራቸው። አሁን ሰላም ይፈልጋል ሲባል የሆነ ድርጅት የሆነ ኃይል ብላክሜል ማድረግ ይችላል ወይ ያስፈራራ እንትን ማድረግ ይችላል ማለት አይደለም። የሆነ ትንሽ ቡድን ተደራጅቶ እኔን በዚህ ቦታ ካላስቀመጣችሁኝ፣ እኔን እንደዚህ ካላረጋችሁኝ ጠመንጃ መምዘዜ ነው ካለ ጠመንጃ መምዘዝ የሚያስፈራው ኮዝ እስካለ ዓላማ እስካለ ድረስ ነው። የህዝብ ጥያቄ እስካለ ድረስ ከቁጥጥር ውጭ የሚሄደው ጥቂት ወንበዴም ቢጀምረው ምንም ቢጀምረው አስቸጋሪ ሁኔታ ላይ የሚፈጥረው የህዝብ ጥያቄ እስከተነሳ ድረስ የሰላም የዲሞክራሲና የተለያዩ ጥያቄዎች እስከተነሱ ድረስ የሰላምና ዲሞክራሲ ሌሎች የተለያዩ ጥያቄዎች በሰላማዊና በዲሞክራሲያዊ መንገድ የሚፈቱበት መንገድ እየተቀየሰ ነው። ስለዚህ ትክክል አስፈላጊነት ቦታ የለውም። በህብረተሰቡም ደረጃ ቦታ የለውም። ምክንያቱም ፍላጎቱ ማንም ሰው በሰላማዊ መንገድ ማራመድ እስከቻለ ድረስ በህዝብ ምርጫ በጦርነት እንትን ማድረግ የሚፈልግ ከሆነ ዘንድ ይሄ የዲሞክራሲ ሰው አይደለም፣ የሰላም ሰው አይደለም፣ የጦርነት ሰው ነው። የጦርነት ሰውን በጦርነት መንገድ ነው ትሪት የምታደርገው። እና እነኚህ ሰዎች የደርግን የጦርነት አዋጅ ተቀብለው ሲያልቁ የመጨረሻ እንትን አዋጅ ደርግ ሲወድቅ ወዲያውኑ እነሱ ራሳቸው ጦርነት ማወጃቸው። ከዛ በኋላ ደግሞ በተደጋጋሚ የጦርነት አዋጁን አንሱና በሰላማዊ መንገድ ታግላችሁ አሸንፉ ተብሎ እንትን ሲሉ የጦርነት አዋጅን አናነሳም፣ ነገር ግን እንሳተፋለን። ይሄ ኮንፈረንስ የሰላምና ዲሞክራሲ ኮንፈረንስ
የጦርነት ኮንፈረንስ አይደለም። ጦርነቱ እኛ እስከሚገባ ድረስ በለንደን ኮንፈረንስ አልቋል፣ አብቅቷል። ከዛ ወዲያ ሰላም አቅጣጫ ይዘናል። በዚህ ሰላም አቅጣጫ አስተዋጽኦ እናደርጋለን ብለው እስካሰቡ ድረስ በሩ ክፍት ነው። ነገር ግን የደርግን ጦርነት አዋጅ ደግፈው እኛ ደርግን አሸንፈን በገባንበት ወቅት ወዲያውኑ ይሄ የደርግ የሸንጎ ውሳኔ የሰላም ውሳኔ ነው ብለው ተቀብለው ደርግ ከወደቀ በኋላ ጦርነት ማወጃቸው ይሄ ትክክል አይደለም በሚል ነው እና ብላክሜል ማድረግ ወይም ደግሞ እያስፈራሩ እንድማድረግ አይቻልም በሚል ነው ያስቀምጥ ነው። እንግዲህ በኮንፈረንሱ የተለያዩ ብሔሮችና ብሔረሰቦች ተወካዮች ነበሩበት። ሁላችንም የምናውቀው ነው መሰለኝ። ግን ምን አለ የሁሉም ነገር ተወክሎ የአማራው ብሔረሰብ የሚወክል ግን የለም የሚል እንደዚህ አይነት ነገር ይሰማል። እንዴት እናየዋለን? ይሄ ነገር እንዴት ታይቷላችሁ? ትግሬው የሚወክል ኦሮሞ የሚወክሉ ደግሞ የተለያዩ ድርጅቶች ነበሩ፣ ከምባታው፣ ሀዲያው፣ ሲዳማው። ግን የአማራው ግን የለም የሚባል አባባል ስለሚሰማ ይሄ እንዴት እናየዋለን? ይሄ አማራ የሚለው ነገር ምን ነገር እና መነጋገር ያለብን ጉዳይ ይመስለኛል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር። እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም እዚያ አባይን ሲሻገሩ ያለው አለ፣ ጎንደር ያለ፣ ሰሜን አለ፣ አርማጭሆ፣ ወልቃይት ጠገዴ አለ። ሸዋም እንኳን ትንሿ ጋር ስንመጣ ጠራ፣ መንዝ፣ ቡልጋ፣ ተጉለት፣ ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳን በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ዘር አይደል። አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው እንደዚህ ነው የሚል ሰው የለም። መንዜ ነው። ከመንዜም እንኳን ይከፋፍላታል ላይቶ እቺ እንኳን ትንሿ አማራ ቤቴ እንኳን ወይ ላይ ቤት ታች ቤት ይላታል። እሷንም እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ ነው፣ በአካባቢው። አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀመው። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ ወይ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም። እስቲ እዚህ ጋር አንድ ጥያቄውን ለማንሳት ፈልግ ነበር። ምናልባት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ከአሁን በፊት በኢትዮጵያ ብሔሮች ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ነው እንጂ አማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። ትንሽ እኔ ከዛ ጋራ አይገናኝም ነው ያልኩት። እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነህ ሆይ ይላሉ። አይደለሁም ይለኛል። ምንድን ነህ ታዲያ? እስላም ይለኛል። ቋንቋ ምንድን ነው? አማርኛ።
በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው፣ አርሲም ብንሄድ ያው። አማራ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ ኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ በባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ ነው። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍል በጌምድርን፣ ወሎም፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ አለ። ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ በጌምድር ጋራ የበለጠ ግንኙነት አለው። በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል አማርኛ ተናጋሪ መሆን እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው። ሌለ ነገር ነው። እዚህ ሀገር አሁንም አለመኖሩ ደግሞ ለእኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው ባይ። አሜሪካን ሀገር እየተፈጠረ ነው። ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ነው። ያ እንደማይጋባብን ተስፋ አለኝ። አንዳንድ ነገሮች እንትን ለማለት ነው። በመጀመሪያ ደረጃ ይሄ አማራ የሚባል ህዝብ አለ የለም የሚለው ላይ ፕሮፌሰር መስፍን አሁን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሔረሰቦች የሚሰራ ነው። በዚህ ከተሄደ ኦሮሞ የሚባል ነገር የለም። በዚህ ከተሄደ ትግራይ የሚባል ነገር የለም። አንዱ ሽሬ ነኝ ይላል፣ አንዱ ሸዋ ነኝ ይላል፣ አንዱ እንደርታ ነኝ ይላል። ነገር ግን ከዚህ በላይ ደግሞ አንድ ትግራይን ትግራይ የሚያደርግ ኮንሴፕት አለ፣ ቋንቋ አለ፣ ባህል አለ፣ ስነ አእምሮ አለ። እነኚህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳሉ ሪጂናል የሆኑ ልዩነቶችና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ፣ አንድ ኦሮሞ የሚባል ነገር አለ፣ አንድ አማራ የሚባል ነገር አለ። ይሄን ስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ። ቅድም ፕሮፌሰር ያመጡት ሀሳብ አለ። ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል ከዚህ ከሸዋው እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላል። ለዚህ ያም ሆኖ ግን አማራ የሚባል ህዝብ አለ። እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ የማይታይ የአማርኛ ቋንቋ አለ። የወሎ ያነሱት ለየት ያለ ነገር አማራና እስላም የሚባል ነገር አለ ወሎ ውስጥ። እሱም የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው። አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው እና በሂደት ቋንቋ ምናምኑን እያጠፋ እናንተን የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብሎ ይለያል። ኦሪጂናሊ ግን እነኛ ሰዎች በፊት ኦሮሞ የነበሩ ናቸው፣ የእጁ ወዘተ አካባቢ። በተረፈ ግን ጎንደሩ አሁን ለምሳሌ እስላምና አማራ ብሎ አይለይም። ወሎ ብቻ ነው ይሄ ፌኖሜና ያለው። ጎጃም እንደዚህ እስላምና አማራ ብሎ የሚለይ ነገር አላየሁም። ሰሜን ሸዋም እንደዚህ ነገር አይነት የለም። በእርግጥ ግን መንዝ ነን የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል። ግን ይሄ የትም ቦታ ያለ ነው። በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው። ከዚህ ባሻገር ግን አንድን ህዝብ እንደ አንድ ህዝብ ካቴጎራይዝ አድርገን ለማየት የሚያስችለን ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ። ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔ እንፈራለሁ። ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያዩ ነው። የአማራ ህዝብ መብትና ጥቅም ከሌላው መብት ጋር ተጻራሪ አይደለም በፍጹም። የኛ እምነት ይሄ እነኛ እንዳይጋባብን የምንፈራው አስተያየት ግን
ተጻራሪ ነገሮች አድርጎ ያስቀምጣቸው። ተጻራሪ ግን አይደሉም። የጭቁን ብሔሮችና ብሔረሰቦች መብት ማስከበር ማለት የአማራው ህዝብ መብትና ጥቅም መጉዳት ማለት አይደለም። በብሔራዊ ጭቆና ተጠቃሚ የሆነ የአማራ ጭቁን ህብረተሰብ የለም። በእኛ እምነት ይሄ ነው። በእኛ እምነት ስል ደግሞ አብስትራክት ቲዮሪ አይደለም፣ በተግባር እናውቀዋለን። ሰሜን ሸዋን በተግባር እናውቀዋለን፣ ጎጃም በተግባር እናውቀዋለን፣ ጎንደርን በተግባር እናውቀዋለን። እዚያ ያለው አርሶ አደር በምን አይነት ሁኔታ ላይ እንዳለ እናውቃለን። ተጠቃሚ አይደለም ከነበር ሁኔታ። ተጠቃሚ የነበረ ሴክተር ካለ ክፍል ካለ በጣም ጥቂት ህዝቡን አይወክል። ስለዚህ እነኚህን ነገሮች ተጻራሪ አድርገው የሚያስቀምጠው አመለካከት እንዳይጋባብን በጣም መጠንቀቅ ያለብን ነገር ነው እያለ ነገር ግን አማራ የሚባል ህዝብ አለ፣ ባህል አለ፣ ታሪክ አለ፣ ቋንቋ አለ። በእርግጥ የአማራው ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ነገር ግን እንደ ህዝብ እንደ ኦሮሞ፣ እንደ ጉራጌው፣ እንደ ሌላ ሁሉ አንድ ህዝብ አለ ብለን ነው የምናምነው እንደ ኢህአዴግ። በተረፈ ኢትዮጵያ ናሽናሊዝም ወይም የኢትዮጵያ ብሔራዊ ስሜት አልተንጸባረቀም የሚለው ምናልባት ከኤርሚያስ ጋር ከምንለያይበት አንደኛው እንትን ይሄ ሳይሆን አይቀርም። እኔ የኢትዮጵያ ስሜት የኢትዮጵያዊነት ስሜት ኢትዮጵያ ከብሔሮችና ከብሔረሰቦቿ ውጪ የለችም እና ኢትዮጵያዊነት ማለት ለእኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጪ የሆነ ሱፍራ የሆነ ነገር ማስቀመጥ አይደለም። እነኚህን ሁሉ የሚያስተሳስርና የእነኚህን ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው እና በዚህ መልኩ ስናየው ለምሳሌ ከምባታው ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አይደለም። ሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስወግደውና አንድ እንሆን። ዘሆል ኮንፈረንስ ግን ጠቅላላ ኮንፈረንሱ የነበረው ስሜት ይሄ ነው። እንበታተን አልነበር። የነበረው በደል እናስወግደውና አንድ ላይ ትልቅ ሀገር ነበር። ከዚህ በላይ ኢትዮጵያዊነት ያለ መስሎ አይታየኝም እና ኢትዮጵያዊነትን ወክሎ የቀረበ ድርጅት የለም ብቻ ሳይሆን በእኔ እምነት ኮንፈረንሱ ራሱ ኢትዮጵያዊነትን ነበር ከእያንዳንዱ እንትን ያንጸባርቅ የነበረው በዚህ በመልኩ ስናየው። ከዚህ በተረፈ አማራው ህብረተሰብ አልተወከለም ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለን አናምንም። በሁለት ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒየን ወይም አመለካከት ምንድን ነው ብሎ በድምጽ ብቻ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። የከምባታን አመለካከት አውቃለሁ እሱን ወክላለሁ ብሎ የመጣውን እሱ እንዲወከል ማድረግ ነው። በዚህ መልኩ አማራን ስፔሲፊካሊ ወክላለሁ ብሎ የመጣ ድርጅት የለም። ነገር ግን አንደኛ በአመለካከት ደረጃ የጭቁኑን ለምሳሌ አርሶ አደሩን አካባቢ ወሰድ እንደሆነ አንድ አይነት የአማራ አመለካከት የለም ያልከው እኔ በጣም ትክክለኛ የሆነ አባባል ነው የሚመስለኝ። የአርሶ አደሩና ደግሞ ትንሽ ከፍ ያለ ቦታ ላይ ያለው አመለካከታቸው በጣም የተለያየ እንደሆነ ነው እኛ የሚሰማን። በዚህ በኩል ስናየው አሁን የአማራውን አርሶ አደር በትግሉ ሂደት ያየውና ያንቀሳቀሰው ድርጅት ማን ነው ብንል ኢህአዴግ ነው። በአባል ድርጅቶቹ አማካኝነት ሰሜን ሸዋን ለብዙ ጊዜ፣ ወሎን ለብዙ ጊዜ፣ ጎጃም ደግሞ በቅርቡ ገጠሮችን በሙሉ እየተቆጣጠረና እየሰራና እያንቀሳቀሰ ያለው እንድ በትግልም አስተዋጽኦ አድርጓል። ይህ ዝም ብሎ አካባቢውን መቆጣጠር አልነበረም። አካባቢው የኢህአዴግ ሰራዊት በቁጥሩ የጎጃም ህዝብ 100ኛም አይሆንም እና የህዝቡ ድጋፍ ከሌለው በስተቀር ያን አካባቢ በአንድ ጊዜ መቆጣጠር በፍጹም አይችልም። ፕሮፌሰር በዚህ ስብሰባ ላይ በዚህ ውይይት ሳይሆን ከዚህ በፊትም በደርግም ጊዜ የተወሰነ ምልክት ሰጥቷል ይህን ጉዳይ በሚመለከት እና ይሄ ያለ ነገር ነው። ሁለተኛ ይሄን ከፍተኛውን ክፍል ይወክላሉ ብለን ያሰብናቸው ክፍሎች ገብተዋል። ይሄ እንግዲህ በአመለካከት ነው። ምናልባት ነሰሰርሊ በብሔራዊ ተዋጽኦአቸው አማሮች ላይሆን ይችላሉ። ነገር ግን የጭቁን ብሔሮች መብት ማስከበርና የአማራው ህዝብ መብት ማስከበር፣ የጭቁን ብሔሮች ህዝብ መብት ማስከበርና የኢትዮጵያ በአጠቃላይ ጥቅምና መብት መጠበቅ፣ እነኚህ ነገሮች ተጻራሪ መስለው የሚታያቸው ኃይሎች በእኛ አጠራር ትምክተኛ ምናምን የምንላቸው ኃይሎች እንዲገቡ አድርገን ቅድም አንስቻለሁ። ዩኒቨርሲቲ ጉዳይ በምናነሳበት ጊዜ ሌሎችም ድርጅቶች እንግዲህ አሰስመንት ላይ ግምገማ ላይ ልንሳሳት እንችላለን። ምናልባት እንደዚህ አይነት አመለካከት አላቸው ብለን ያሰብናቸው የተለየ አመለካከት ይዘው ሊቀርቡ ይችል ይሆናል። ነገር ግን
ብዙም ኮንፈረንስ ላይ እንዳየነው ብዙም የተሳሳተን አይመስልንም ግምታችን ላይ። ስለዚህ በእኛ እምነት በአማራ አካባቢ አሉ የሚባሉት አመለካከቶች የተለያዩ አመለካከቶች ናቸው። እነሱ ሁሉ ተወክለዋል። ልክ ለምሳሌ ከምባታ የኦሮሞም ለምሳሌ የኦሮሞን የወሰድነው የተለያዩ ድርጅቶች ተወክለዋል። በኦሮሞ ውስጥ ያሉ የተለያዩ አመለካከቶች ከሚል አኳያ ነው ያየነው እና በዚህ መልኩ የአማራውን ታይቷል የሚል እምነት ያለ ምንም እንኳን የአማራ ድርጅት ብሎ የቀረበ ባይኖርም አንዳንዶቹ ምናልባት አማራ የምትባለው ቃል እየተጠላች ነው ለምን እንደሆነ አይገባኝም። ጀስት አዝ ልክ እንደ ኦሮሞ እንደ ትግራይ ተራ ስም የአንድ ህዝብ ስም ነው። የሚያሳፍርበት ወይም እንትን የሚልበት ምክንያት የለም። አንዳንዶቹ የመሀል ሀገር ሰው ነን ይላሉ። ኦኬ መሀል ሀገር ማለት በጂኦግራፊ ከሚገልጽ ምን አይነት ፕሮብለም አለ? አማራ ነኝ ማለት ምንም እንትን